በዓለም ላይ ያለው የመረጃ ፍሰት ልክ እንደ ኢኮኖሚው ፍትሃዊነት የጎደለው መሆኑን በተለያዩ ጊዜያቶች የተደረጉ ጥናቶች ያስረዳሉ። የቀዝቃዛው ጦርነት ማክተምን ተከትሎ ዓለም ወደ አንድ መንደር መለወጥ ከጀመረችበት ጊዜ አንስቶም የመረጃ ፍሰቱ ኢፍትሃዊነት ተጠናክሮ ቀጥሏል። ምክንያቱም የመረጃ ፍሰት ከሀገራት ኢኮኖሚያዊ ጥቅም ተነጥሎ የሚታይበት እድል የጠበበ ነውና። ለዚህም ነው ዓለማችን ከአንድ ክስተት ጀርባ የተለያዩ አቋሞችን የሚያንጸባርቁ የመገናኛ ብዙሃንን እያስተናገደች ያለችው። Already being called the biggest European crisis of the 21st century. And the Ukrainian team has decided that it will be taking part. In Syria of its chemical stockpiles in the middle of a civil war, all broke. The fighting in Syria exactly 3 years on from a peaceful protest in the south. በአሁኑ ሰዓት ዓለምን በምናይበት ጊዜ ምዕራቡ የምንለው አንድ አይነት የሆነ ፍልስፍና የሚከተል አንድ አይነት የሆነ ጥቅም ያለው በመሆኑ የምዕራቡ ዓለም ያሉ መገናኛ ብዙሃን ድምጻቸው በሙሉ አንድ አይነት ነው። ከዛ ለወጥ ያለውን ወደ ሌላ አካባቢ ደግሞ አየት ያደረክ እንደሆነ ተጻራሪ ሆኖ ታየዋለህ። ሲሪያ ጉዳይ እንዴት ነው የምዕራቡ ዓለም የሚመለከተው? የሲሪያ ተቃዋሚዎችን ነፃ አውጪዎች ናቸው ቢሉ አያስገርምም ማለት ነው። ምክንያቱም የአሳድን መንግስት ባሉታዊ መንገድ የሚመለከቱ ከመሆናቸው የተነሳ ጭምር ማለት ነው። የምዕራባውያኖች በአጠቃላይ ሲታይ ሌላው ክፍል ደግሞ ሌላ አይነት ኢንትረስት ያለው አለ ወይም ፍላጎት ያለው አለ። ስለዚህ ያ ክፍል መጥቶ ደግሞ ሲዘግም ያይበት አንግል መነጽር ደግሞ ሌላ ነው። እዛ የተነገረውና እዚህ የተነገረው ውሸት እውነት የሚባል ነገር የለም። ውሸትና እውነትነቱ ከየአገሮቹ ጥቅም አንፃር ለምንድን ነው የማይመሳሰለው? አንዳንዱ ሀገር ውስጥ ፍራው ሀገር ውስጥ ለምን ላይ የሚለው ላይ ክርክር አለ። ነገር ግን ድሮም ሆነ አሁን ጋዜጠኝነትን ከህዝብ ፍላጎት ለይተን ማየት አንችልም። የአንድ ሀገር ህዝቦች ጥቅማቸውን ለማስጠበቅ እርስ በርሳቸውም ሆነ ከቀሪው ዓለም ጋር ከሚነጋገሩባቸው መድረኮች መካከል የመገናኛ ብዙሃን አንዱ ነው። የመገናኛ ብዙሃን የአንድ ሀገር ህዝቦች በፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ ሀገራዊና ዓለም አቀፋዊ መረጃ እንዲኖራቸውና በበቂ ሁኔታ እንዲወያዩበት እድል የሚፈጥሩ ናቸው። የሀሳብ ብዝሃነትን በማስተናገድም ለሀገራዊ መግባባትና ለአንድ የፖለቲካ ኢኮኖሚ ማህበረሰብ ግንባታ የተመቻቸ ድባብ ይፈጥራሉ። የሰው ልጅ ሚዲያን የፈጠረው ለራሱ የተሻለ ህይወት ለማግኘት በሚያደርገው ጥረት ያንን እንዲያቀላጥፍለት ነው፣ ያንን እንዲያፋጥንለት ነው። የአብዛኛው ህብረተሰብ የተለያየውን አመለካከት ያለው ህብረተሰብ ኢንትረስት ይዳኛልን በሚልም ጭምር ነው ብዙ ሚዲያ የሚያስፈልግበት። ለዛም አንፃር ነው በዓለም አቀፍ መድረክም የሀገራትን የውጭ ጉዳይ ፖሊሲን ለማስፈጸምና ገጽታን ለመገንባት ይጠቅማሉ። የመገናኛ ብዙሃንን ከሀገራት ብሔራዊ ጥቅም ነጥሎ ለማየት የሚያስቸግረው ለዚህ ነው። የዓለምን የመረጃ ፍሰት ወደ አንድ ወገን እንዲያጋድል ያደረጉት ዋነኞቹ ዓለም አቀፍ የመገናኛ ብዙሃን አሁን ለደረሱበት ተጽዕኖ የመፍጠር አቅማቸው ዋነኛ ምንጭ ከነባራዊ ሁኔታቸው በመነሳት በማህበረሰባቸው ዘንድ የፈጠሩት ተግባቦት መሆኑን ታሪካቸው ያስረዳል። አሁን ለምሳሌ የአሜሪካን አጠቃላይ ሲስተም ብንወስድ ስለ ፍሪ ማርኬት ዲሞክራሲ ወይም ነፃ ገበያ ዲሞክራሲ ሲነሳ በአብዛኛው ህብረተሰብ ውስጥ እንደ ጊቨን የሚወሰድ ነገር ነው። አውቶማቲክ ነው፣ በቃ ተቀባይነት ያለው ነገር ነው ማለት ነው። ስለዚህ ሚዲያውን ማህበረሰቡ ውስጥ አካል ስለሆነ ከዚህ ስምምነት ውስጥ አንዱ አካል ነው ራሱ። ስለዚህ ሲነሳም ራሱ ይሄን ለማስጠበቅ ብሎ ነው የሚነሳው። ሪፐብሊካን ስልጣን ላይ መጣ፣ ዲሞክራሲ ስልጣን ላይ መጣ፣ ይሄንን ህዝቡ የሚያምንበትን አብዛኛው ህዝብ የተቀበለውን ይሄን ሲስተም ሊያናገር የሚመጣ ፖሊሲ ሽንጣቸውን ገትረው ነው የሚቃወሙት። ምክንያቱም እነሱ ኢንትረስትም አላቸው፣ እነሱም የተስማሙበት ነው። ይሄን ለማስከበርም ጭምር ነው ያለው ሚዲያው ጭምር ማለት ነው። የሚዘግቡት ነገር እውነት ይሁንም አይሆንም ትልቁ አቋማቸው ለአሜሪካ ብሔራዊ ጥቅም ይጠቅማል ወይስ አይጠቅም የሚለውን ነገር ነው የሚመለከቱት። በጣም የሚገርም ነገር አቋም ይዛሉ።
ለምሳሌ በጣም አወዛጋቢ በሆኑ ጉዳዮች ላይ ራሱ ምልህ የፋክትንም ስህተት ሁላ ትመለከታለህ። ለአገር ብሔራዊ ጥቅም ከመቆርቆር የተነሳ ሚዲያዎች በዛ ደረጃ አቋም ሲይዙ ትመለከታለህ። ራሳቸውንና ህዝባቸውን ከነባራዊ ሁኔታቸው ጋር አጣጥመው የቀረጹት እነኚህ በበለጸጉት ሀገራት አስተሳሰብ የሚመሩት ዓለም አቀፍ ሚዲያዎች ታዲያ ሌሎች ሀገራትን በራሳቸው ቅኝት ለመግራት ሲጥሩ ይስተዋላል። ከሚመሩበት አስተሳሰብ ውጪ የሆኑ ሀገራትም አብዛኛውን ጊዜ ለአሉታዊ ዘገባዎቻቸው የተጋለጡ ናቸው። አንዳንድ የታዳጊ ሀገራት ሚዲያ ያለመውጣት ተጨማሪ ምክንያቶች ነበሩ። መጀመሪያ አካባቢ በነበረው ፕሬስ ውስጥ የነበሩ ጋዜጠኞች በዛ ባለመልኩ በደርግ ውስጥ የሰሩ አንዳንዶቹ የደርግ ማዕረግ የነበራቸው ጋዜጠኞች ነበሩ መጀመሪያ አካባቢ። ስለዚህ በዛ ወቅት የነበሩ ጋዜጠኞች በዛ ወቅት የነበሩት ፐብሊሺንግ ሃውስ እንግዲህ የራሳቸውን ዓላማ ይኖራቸዋል። አንዳንዶቹ የደርግን የፖለቲካል ኢኮኖሚ ፖሊሲ የሚደግፉ ጋዜጠኞች ሊኖሩ ይችላሉ። ወቅቱ በተወሰነ መልኩ አንዳንድ ዘገባዎች ከተመለከትን ለደርግ በተወሰነ መልኩ ሲምፓቲ የነበራቸው ዘገባዎች በአንዳንድ ፕሬሶች ላይ ሲስተናገዱ እናይ ነበር በወቅቱ። ፈቃድን አውጥተው ሲሰሩ የነበሩ እነማን ናቸው? እንዴት ናቸው? አቅማቸው ምን ነበረ? ስለ ሚዲያ ያላቸው ዕውቀት በተለይ ሚዲያ ብቻም ሳይሆን ዴሞክራቲክ ሶሳይቲ ውስጥ አንድ ሚዲያ እንዴት ነው ስራ መስራት ያለበት የሚለውን ግንዛቤ ማግኘት አስፈላጊ ነገር ነው። መሰረቱ አልነበረም። ደርግ ጊዜ የነበረ ፕሮፓጋንዳ ነው። ፊውዳል ጊዜ የነበረው ከዛ የተለየ ነገር አይደለም። በዛ ውስጥ የሰራ ሚዲያም ኤክስፒሪየንስ አለው ቢልም ከሱ አይነት የተቃኘ ቅኝት ያለው ሰው ነው እንግዲህ መጥቶ ሚዲያውንም የሚይዘው ትንሽ አቅሙም ትንሽ ኤክስፒሪየንስ አለኝ ብሎ የሚናገርም ከዛ የመጣ ነው፣ የመነጨ ነገር ነው የሚሆነው። ወደ መሀል የመምጣት ሳይሆን ጠርዝ የሚያዝ ጉዳዮች የሚታዩበት ነው። የፕሮፌሽናል ችግሮች በጣም ፈንዳመንታል በሆነ መንገድ የሚንጸባረቁበት የነበረበት ነገር ነው። እነዚህን ችግሮች በአስተዳደራዊ መንገድ ለመፍታት በርካታ ክሶች ይመሰረቱ እንደነበር ይታወቃል። እነዚህ ክሶች ከችግሩ ተነስተው መፍትሄ ለመስጠት የተደረጉ ጥረቶች ይሁኑ እንጂ ችግሩን ከስሩ ለመንቀል በሚያስችል ደረጃ ውጤት ያፈሩ ነበሩ ለማለት አያስደፍርም። ከዚህ በተጨማሪ የአሰራሩ ውስጥ ራሱ የቀናና ጤናማ የሆነ የሚዲያ ኢንዱስትሪ ለመፍጠር የሚያስችሉ ስራዎች ላይ ልዩ ትኩረት ተሰጥቶም መንቀሳቀስ አለመቻሉ ሁኔታውን አባብሶት ቆይቷል። አንፎርቹኔትሊ እኛ ሀገር ዲሞክራሲ ስርዓት ሲገነባ የግሎባል ኢንቫይሮንመንቱም የዓለም አቀፋዊ ኢንቫይሮንመንት እየተለወጠ በመብራቱ ማርኬት የሚለው ነገርም ብሎ ገዝፎ በመታየቱ ምክንያት መንግስት በአንድም በሌላ መንገድ በተለያዩ መንገድ ውስጥ የሚያደርገውን እንትን እጁን እያወጣን በመምጣቱ ኢንሴንቲቮች ብዙ የነበሩበት ሁኔታ አይደለም። ስለዚህ የመግዛት አቅሙ አነስተኛ ባለበት ፕሮፌሽኑ ራሱ ገና ትምህርት ተምሮ በደንብ አድርጎ ባልበሰለ ሁኔታ ውስጥ እንዲሁ ዝም ብሎ ብቻውን እንዲሁ ፍሪደም ሰጥቻለሁ የሚለው ነገርም የትም አያደርስም። እዚህ ላይ ግን በመንግስትም በኩል ችላ የተባለ ነገር አለ። የሽግግር ወቅት እንደመሆኑ መጠን በተቻለ መጠን የግል ፕሬሶቹ ላይ ስልጠና ለባለሙያዎቹ ቢሰጥ መንግስት የሚጎዳው ነገር ያለ አይመስለኝም። ይሄ በተቀናጀ መንገድ አለመከናወኑ በኢንዱስትሪው ላይ ጫና ቀጥተኛም ቀጥተኛ ያልሆነ ጫና አድርሶ ነበር ከምንላቸው ጉዳዮች መካከል እንዳንዱ አድርገን ልንወስደው እንችላለን። ግን ወሳኝና ዋነኛው ችግር በራሱ በኢንዱስትሪ ውስጥ የነበረው ውስጣዊ ችግር ጭምር ነው። ይህ ወቅት መገናኛ ብዙሃን ለማህበረሰቡ ሁለንተናዊ ለውጥ ወሳኝ የሆኑትን ያህል በአንጻሩ ለአፍራሽ ተግባርም ሊሆኑ እንደሚችሉ በተግባር የታየበት ነው። የ1994 ዓመተ ምህረት በሀገሪቱ አንድ የፖለቲካ ኢኮኖሚ ማህበረሰብ ለመፍጠር በማሰብ በ1983 ዓመተ ምህረት የተጀመረው የ10 ዓመታት ጉዞ ተፈትሾ የልማት መሰረቱ የተጠናከረበት ወቅት ነው። በተጠናከረ ደረጃ ሀገሪቱን በልማታዊ ዲሞክራሲያዊ ስርዓት የመገንባት ሂደት የተጀመረው በዚሁ ጊዜ ነበር። ይህ አካሄድ ከ1990ዎቹ አጋማሽ አንስቶ በማህበራዊ ኢኮኖሚው ዘርፍ ተጨባጭ ለውጥ ማምጣት መጀመሩ ግልጽ ሆነ። በመሰረታዊነት ሶስት ባህሪዎች አሉት መንግስት ነው የተቋቋመው። መጀመሪያ ከባለሀብቱ ተነጻጻሪ ኢኮኖሚና የፖለቲካ ነጻነት ያለው መንግስት፣ ልማትን የህልውና ጉዳይ ያደረገ መንግስትና
የልማት አስተሳሰብ ገዢው የህብረተሰቡ አስተሳሰብ የሆነበት ስርዓት መፍጠር ከዛ የመነጨ ኤዲቶሪያል ፖሊሲን ማጽደቋል። የኛ መስሪያ ቤት የኢትዮጵያ ፕሬስ ድርጅት ኤዲቶሪያል ፖሊሲ የሚያጸድቀው ከዛ ወዲህ ነው። ስለዚህ በኤዲቶሪያል ፖሊሲው መሰረት የዚህን ሀገር ህዝቦች ዳይቨርሲቲ የጠበቀ በሃይማኖት፣ በእምነት፣ በቋንቋ፣ በአመለካከት፣ በጾታ በሁሉም ያለውን ህብረ ብሔራዊነት ወይም ብዝሃነት የጠበቀ የዘገባ ስራ ለመስራት የምናደርጋቸው ጥረቶች አሉ። የብዝሃነት ድምጽ የማሰማት በዜናዎቻችንም እየሞከርን ነው፣ በአርቲክሎቻችንም እየሞከርን ነው። የብዙሃኑን ድምጽ ከታች ጀምረ በስተላይ ከአንድ አቅጣጫ የመጣ ብቻ ሳይሆን የተለያየ አታያዮችን የያዘ አቅጣጫ እየተከተልን ነው። ይሄ በልማታዊ ጋዜጠኝነትም ስር የሚደገፍ ነው። የተሻለ ስራ እየሰሩ ያሉባቸው ክፍሎች አሉ፣ የተለያዩ አምዶች አሉ፣ የተለያዩ ነገሮች አሉ። አንዳንድ የተለያዩ ህብረተሰብ ክፍልም አልፎም ቢሆን የትችት ነገሮችን የተለየ ወጣ ያሉ ነገሮችንም እየጻፉ ያሉበት ነገሮች ይታያሉ። ግን ጥቂት ናቸው፣ በሚፈልገው ሁኔታ አይደለም ያለው። የመንግስትንም ጉዳይ ሲያስተናግዱ በትችት መንገድ በደም ክሪቲካል በሆነ ኤግዛምንም ያደረጉ አርቲክሎች አሉ። ሁሉም በደመሳ እንደው ሁሉም ይዘምር ነው የምትለው ነገር አይደለም አሉ። ነገር ግን በተሻለ ስራ መስራት መቻል አለባቸው ጭምር ነው። ክሪቲካል ኤሌመንቶች ይጎሉታል። ሐሳቦች ድግግሞሾች ብዙ አሉ። ተመሳሳይ አይነት የሚመስሉ አይነት ቶፒኮች የሚደጋገሙበት አይነት ነገሮች ይታያሉ። አሁን አገሪቱ በጣም እያደገች ነው፣ ማመን ከምንችለው በላይ እያደገች ነው ያለችው። ያንን እየተከተለ ተጽዕኖ የሚፈጥር ያንን እየተከተለ ህዝቡን ይዞ የሚጓዝ ሚዲያ አለ ነው ለማለት እኔ አልደፍርም። በበኩሌ ብዙ ይቀርዋል፣ ብዙ ማሳየት ያለበት፣ ብዙ የመጡትን ለውጦች ማጉላት መቻል ያለበት ይመስለኛልና የተጫወትነው ነገር ጥሩ ሆኖ ግን የሚቀረን ነገር ይበልጣል ብዬ አስባለሁ። ልማታዊ ብቻ ሳይሆን ዲሞክራሲያዊ ስርዓት መገንባት ይቻላል ብሎ የተነሳው መንግስት በዚህ ወቅት በሀገሪቱ ለሶስተኛ ጊዜ የተካሄደውን ሀገራዊ ምርጫ ዲሞክራሲያዊ ለማድረግ ተንቀሳቀሰ። በስሩ የሚገኙት መገናኛ ብዙሃንም በዚሁ ዓላማ ተሰለፉ። ከጊዜ ወደ ጊዜ በተካሄዱት የብሔራዊ ምርጫዎችም የክልል ምርጫዎችም የፖለቲካ ፓርቲዎች አማራጮቻቸውን እንዲያቀርቡ ጥረት የተደረገበት ሁኔታ ነው ያለው። ይሁንና ግን በዛም ሂደት ውስጥ ምንም እንኳን ጋዜጣው የራሱን የምርጫ ውድድር ፔጆች የራሱን አማራጭ ሀሳቦች የሚንሸራሸሩባቸው ገጾችን ቢያዘጋጅም የፖለቲካ ፓርቲዎች በፕሪንት ሚዲያው ላይ የመጠቀም ፍላጎታቸው ብዙ የሚያበረታታ ነው ብሎ መውሰድ አይቻልም። ብዙ ጊዜ ገጾች የሚታጠፉበት ሁኔታ ነበር በምርጫዎች ወቅት። አብዛኛው የግሉ ፕሬስ ግን ከለውጡ ጋር ከመለወጥ ይልቅ አሁንም እንደቀድሞ አካሄዱ በተቃራኒው ቆመ። የሐሳብ ብዝሃነትን በማስተናገድ ለዲሞክራሲያዊ ስርዓት ግንባታ አስተዋጽኦ ይኖረዋል ተብሎ ትልቅ ግምት የተሰጠው የግሉ ፕሬስ በአብዛኛው ማህበራዊ ቅራኔ በሚፈጥሩና ለዲሞክራሲ ግንባታ ጸር በሆኑ ዘገባዎች ላይ ተጠመደ። ከአንድ የንግድ ህትመት ውጤት በማይጠበቅ መልኩም የአንድ ወገን አገልጋይ ሆነ። በንግድ ስም የሚወጡ ግን ከማስታወቂያ ገቢያቸውን የማይሰበስቡት ህትመት ሚዲያዎች የፖለቲካ ፓርቲዎች ልሳኖች ናቸው። አንዳንዶቹ በግልጽ የየትኛውን የፖለቲካ ፓርቲ አቋም እንደሚያንጸባርቁ ኤዲቶሪያሎቻቸው የሚያወጧቸው ይዘቶቻቸው በግልጽ ይናገራሉ። ይህንን ወገናዊነቱን አጠናክሮ በመቀጠልም በሶስተኛው ሀገራዊ ምርጫ ላይ ጎራውን ለየ። ፕሬሱ የሚመለከተው ገዢውን ፓርቲ እስከሆነ ድረስ ከተቃዋሚዎቹ ጋር ምንም የጥላቻ መሰረት አይኖርም። በፕሬሱና በተቃዋሚ መካከል በቀጣዩ በተዘዋዋሪ መነጋገር ሁላ ሳያስፈልጋቸው አጋር የሚሆኑበት አጋጣሚ ይፈጠራል። አንድ የጋራ ጠላት በሚባል አይነት አጀንዳ ሁለቱም በሚሰጣቸው ድጎማ ይንቀሳቀሳሉ። ይሄንን የጥፋት ተልዕኮም ለማራመድ ጥረት ያደርጋሉ። ይሄንን ተቆጣጥሮ ለመስራት የሚያስችል ሬጉላቶሪ አቅም ሳንገነባ መቆየታችንም አንደኛው ችግሩን ያባባሰው ምክንያት ነው።
በቅርቡ በኢትዮጵያ ዜና አገልግሎትና በኢትዮጵያ ፕሬስ ድርጅት በ7 መጽሔቶች ላይ የተሰራው የአዝማሚያ ትንተና የሚያመለክተውም ይህንኑ ነው። 7 ጉዳዮች ላይ ነው አተኩረን ያየነው። አንደኛው ህገ መንግስታዊ ስርዓቱን በተመለከተ በእነኚህ የህትመት ሚዲያዎች የተንጸባረቁ ያሉ ሀሳቦች ምንድናቸው? በፖለቲካ ስርዓቱ በተለይ ህገ መንግስታዊ ስርዓቱ ላይ ያላቸው ይዘት ምንድን ይመስላል? በሀገሪቱ ነባራዊ የኢኮኖሚ ለውጦች ዙሪያ እያቀረቡ ያሉት ነገር ምንድነው? የሚሉትና ሌሎች ጉዳዮችን መነሻ አድርገን ነው ያየነው። ከዚህ ተነስተን የመጽሔቶቹ የጋራ ባህሪያት ምንድናቸው የሚለውን ለማየት ሞክረናል። ይሄ መጽሔት በሀገሪቱ ሁከት ብጥብጥ እንዲነሳ አበክሮ የሚሰራ መጽሔት እንደሆነ ጥናቱ ያመለክታል። ማየት እንችላለን። 12 ጊዜ ሲያሳትም በ55 ጊዜ ድግግሞሽ መጠን የ5 ጥሪዎችን ጠርቷል። እሳት እየቆሰቆሱና እያነደዱ ናውጣ ተጋደል ቆንጨራ ያዝ ምን ያዝ ይሄ አይበጅም። ይሄም ሆኖ ማብቂያው ምንድነው? ወዴት ነው የሚካሄደው? ቀጣዩስ የሀገሪቱ አጣፋንታ የህዝቡ ስጣፋንታ ምንድነው ብሎ ማሰብን ይጠይቃል። ለዚህ ሶሪያ በቂ ምሳሌ ነች። የረጅም ዘመን ታሪክ የነበራት ሀገር ነች። ቶታሊ ወድማለች። ግብጽ አሁን ባለፈው እየወሰደ ያለው እርምጃ ነበረ። ፕሬሱ ነው ይሄንን በእነ አልጀዚራ እነ ቢቢሲ እነ ሲኤንኤን የምትላቸው ናቸው የእሳት እያከፈከፉ እየመሩት። ህገ መንግስታዊ ስርዓቱን የሚያጥላሉበት አንዱ መንገድ ህዝቡ በህገ መንግስታዊ ስርዓቱ ላይ አመኔታና ተስፋ አጥቶ ለሁከትና ለብጥብጥ ተዘጋጅቶ ከተቻለም ወደ ሁከትና ብጥብጥ ገብቶ ህገ መንግስታዊ ስርዓቱን ተገቢ ባልሆነ መንገድ በጉልበት በረብሻ ማስወገድ የሚችልበት አማራጭ እንዳለ የሚገፋፉበት መንገድ እንዳለ ነው ያየን ያለ ነው። ወንጀል እንዲሰራ ማነሳሳትና ወንጀለኛን ማወደስና ማሞካሸት ሐሳብ አይደለም። አሁንም ይሄም የተከለከለ ምግባር ነው። አስመራ ጽፈት ቤት ከፍተው ከዛ በሚሰጣቸው ስምሪት ኢትዮጵያ ውስጥ ከትልልቅ ባለስልጣናት ጀምሮ የነፍስ ግድያ ለማድረግ ሲዶልቱ የነበሩ አሁንም በመዶለት ላይ ያሉ አሸባሪ ድርጅቶች መሪዎችንና አፈቀላጤዎቻቸውን በየቀኑ በየፊት ገጾቻቸው ላይ ይዘው የሚወጡ መጽሔቶች አሉ። ይህ ህገወጥ ስራ ነው። እድገቱ ላይ አይጻፉ አይደለም። እድገቱ ላይ እየጻፉ ያሉበት አግባብ ግን እድገት አለ ከሚል ኮንቴክስት አይደለም። በተጨባጭ ያሉት እውነታዎችን በመካድ መሬት ላይ ያሉ ህዝቡ የሚያያቸው መሬት ላይ የተቀመጡ እውነታዎችን በመካድና እውነታዎችን በመደፍጠጥ የለም ከሚል መሰረታዊ መነሻ ነው የሚነሱት። ይሄ መንግስት አሁን በምናየው ተጨባጭ ሁኔታ ላይ ታላላቅ የሆኑ ኢኮኖሚያዊ ስራዎችን ሰርቷል። እንደ መንግስት ድክመቶች አሉት ይኖሩታል። ይሄንን በአግባቡ በመዋየት በመነጋገር እየተቀረፈ እንዲሄድ ማድረግ ነው እንጂ ሊጠቅም የሚችለው እዚህ ጋር ሳት መቆስቆሱ አይደለም የሚጠቅመው። ሀገር ባለፉት 100 ዓመታት ወደ ኋላ ተመልሰን ስንመለከት እጅግ ከፍተኛ የሆነ ታይቶ የማይታወቅ ኢኮኖሚያዊ ለውጥ እያመጣች ነው ያለችው ሀገራችን ነች። ያየኑን መመስከር እንችላለን። ይሄንን የምንክድ ከሆነ የምናየውን የምንክድ ከሆነ ሰራውን መንገድ ሰራውን ልማት ታላቁን የአባይ ግድብ እነዚህን የምንክድ ከሆነ ኢትዮጵያዊነታችን ጥያቄ ውስጥ ነው የሚገባው። ጋዜጣው የሚያተኩሩ ወይም መጽሔቶች የሚያተኩሩት የግሎች የፖለቲካ ላይ ብቻ ነው። ፖለቲካ ላይ ነው እያተኮሩ ያሉት። የፖለቲካ ቅስቀሳም ይመስሉኛል አንዳንድ ጊዜ ጋዜጣው መጽሔቱንም ስታነባቸው። ነገር ግን በሀገራችን እየተካሄደው የኢኮኖሚ ግንባታ ላይ የሚቀርብ ነገር ብዙ አታገኝም። ይሄ መስተካከል አለበት። ምክንያቱም ከዚህ በአንድ ጎን የፖለቲካ ቅስቀሳዎች በዚህ በተለያየ እንደዚህ ነው የሚባለው ነገር ቢጻፍ ክፋት የለውም እውነታው ካለ። ነገር ግን ሀገራችን አሁን ያለችበትን ሁኔታ ማሳየት መቻል አለበት። በዚህ ደረጃ እያሳየ አይደለም። የልማት ዘገባዎቻችን ላይ ብዙ ላናተኩር እንችላለን። አንደኛ መብታችን በማንኛውም መስመር በየትኛውም መስመር መጻፍ እንድንችል ነው። ሁለተኛ ደግሞ ያው ልማቱን ኢትዮጵያ ቴሌቪዥንም አለ አዲስ ዘመንም አለ እነሱ በየቀኑ የሚሉት ስለሆነ እንግዲህ እዛ እነሱ የጻፉትን መስራት በራሱ ያንኑ መልሶ ማስተጋባት ነው። ስለዚህ ከዛ ይልቅ ለምንድን ነው ከዛ ውስጥ የምናወጣው ነገር የለም ወይ ነው የተሰራው ውጤቱ ለህዝብ ነው ብሎ ከማሰብ የፓርቲ ነው የማለት
አስተሳሰብ ያለ ይመስለኛል። ሚስተር እከሌ የሰራ እንደሆነ ምንም ቢሆን ያ ሚዛናዊነት አይሰራም። በዚህ በግራ ጎኑ አንዱ የሚፈልገው ሰው የሰራ እንደሆነ ያንን አጉልቶ ማሳየት አለ። ይሄ ከሙያው ውጪ ነው። አንድ በግልጽ የምንመለከተው ነገር እኛ ሀገር ያለው ሚዲያ በሁሉንም እያልኩ አይደለም፣ በተወሰነ መልኩ አስበነውም ይሁን ሳናስበው ብሔራዊ ጥቅምን ገሸሽ በማድረግ ገዢው ፓርቲ ላይ ብቻ ትኩረት የማድረግ አይነት ነገር ይታያል። በፊትም ነበር፣ አሁንም በተወሰነ መልኩ እንደዛ አይነት ነገር የሚንጸባረቅባቸው ሚዲያዎች ትመለከታለህ። ሕገ መንግስታችን በአንቀጽ 29 ላይ የመናገርና የመጻፍ ነጻነት ሰፊ ያልተገደበ ነጻነት እንዳለ ያመለክትና ነገር ግን በዚህ ነጻነት ውስጥ የማይካተቱና የማይስተናገዱ ጉዳዮች ያሉ መሆናቸውን ያወሳል። ከነዚህ መካከል አንዱ በአደባባይ የሚሰጡ የስም ማጥፋት እና የሰብአዊ ክብርን የሚነኩ መግለጫዎች፣ የጦርነት ቅስቀሳዎች ወዘተ የሚላቸዋል። ጥናቱ እንደሚያሳየው እነኚህ መጽሔቶች መረጃዎችን በአንድ በኩል ይቀባበላሉ፣ አጀንዳዎችን ይቀባበላሉ፣ በሌላ በኩል ይደጋግማሉ። ቅብብሉ ፋክት ላይ ያየኸውን መረጃ የተዛባ ሀተታ፣ የተዛባ ትንተና በአዲስ ጉዳይ ወይም በእንቁ ወይም በጃኖ ወይም በሊያ መጽሔት ተደግሞ ታየዋለህ። ይሄ የሚያሳየው ሊያን የሚያነበው ሰው ፋክትን የማያነብ ከሆነ ፋክት ላይ ያጣውን ጉዳይ በሊያ መጽሔት አማካኝነት አግኝቶ የተሳሳተ መረጃው ሰለባ ሆኖ ይሄ የተሳሳተ መረጃ ለአፍራሽ ተልኳቸው እያደራጁት እያዘጋጁት እንደሆነ ማየት ይቻላል። ይሄ በመጽሔቶቹ መካከል ያለውን ግንኙነት ነው የሚያመለክት። መጽሔቶቹ በአፍራሽ አጀንዳ ላይ ከመሰማራት አልፈው አፍራሽ አጀንዳቸውን በመቀባበል አንዱን ያላገኘው ሌላኛው ላይ አይቶ የአፍራሽ ተልኳቸው አጋር እንዲሆናቸው ለማድረግ ያላቸው ፍላጎት ያሳያል። ያን የሚቀባበሉት ነገሮችን በህብረተሰብ ውስጥ ለማስረጽ ወይ ደግሞ የተለየ ዓላማ ኖሮ አይደለም። ሌላው ሚዲያ ላይ ተፈላጊ ተነባቢ ከሆነና የሆነ መረጃ ከኖረው ያንን መረጃ እኔ ጋር ሲመጣ አዲስ ነገር ጨምሬበት ነው ላወጣ የምችለው። ህብረተሰቡ ሊፈልግ የሚችለውን ወቅታዊ በሆነው ነገር ላይ ልንል እንችላለን። ለምሳሌ የፕሬስ ነጻነት የለም የሚል አመለካከት አንደኛው ቢያራምድ እኔ አለ ብዬ ማምን ከሆነ አልቀጥልበትም። የለም ብዬ ማምን ከሆነ ግን እንቀባበለዋለን። በአጠቃላይ ሲታይ የነዚህ ህትመቶች ይዘት ሁላችንም መሰረታዊ ዴሞክራሲያዊ መብቶቻችንና ነጻነቶቻችን መሰረት የሆነውን ዴሞክራሲያዊ ስርዓት ለማፈራረስ፣ ሰላማችንን ለመበጥበጥ ይሄን ተልእኮ ያላቸውን ኃይሎችና ይሄን ለማድረግ ፍላጎት ያላቸው ኃይሎች በሚሰጧቸው ድጎማና ማበረታቻ የሀገራችንን የልማት ጥረቶች ለማደናቀፍ የህዝቡን ተነሳሽነትና የልማት ተነሳሽነት ለማምከን ተስፋ እንዲቆርጥ ለማድረግ ወዘተ ያነጣጠሩ በስልት የሚሰሩ ስራዎች እንደሚሰሩ ማየት ይቻላል። ሁለተኛ ከመረጃ ምንጭ አኳያነት ነው የምታየው። ፋክት የሚጠቀምበት ወይም ሎሚ የሚጠቀምበት ወይም ጃኖ የሚጠቀምበት የመረጃ ምንጭ ሌላኛው መጽሔት ይጠቀምበታል። እነኚህ የመረጃ ምንጮች ደግሞ ቅድም እንዳልነው ለሀገሪቱ ሰላም የሚያስቡ ሳይሆኑ ለሀገሪቱ ውድቀት፣ ለሀገሪቱ አለመረጋጋት አበክረው የሚሰሩ ተቋማት፣ ድርጅቶችና ግለሰቦች እንደሆኑ ይታወቃሉ። ይሄን ነባራዊ ሁኔታ እያወቁ ነው የመረጃ ምንጭ አድርገው የሚያቀርቧቸው። ይሄ በመጽሔቶቹ መካከል ያለውን ለጋራ ዓላማ እየሰሩ መሆኑን ያመለክታል። መንግስት የሚሰራውን ሚዲያው ተከታትሎ በሚዛናውን በጠበቀ መንገድ ለህዝብ ማሳወቅ ነው። ስህተቱንም ማሳወቅ ነው። ስህተቱን የሚያደርጉበትን መንገድ መጠቆም ነው። ከዚህ ውጭ እኮ ያለ የፕሬስ እንቅስቃሴ አፍራሽ ነው። ለህዝብም አይጠቅምም፣ ለመንግስትም አይጠቅምም፣ ለሌላውም የህብረተሰብ ክፍል የሚጠቅም አይደለም። የኢትዮጵያ ብሮድካስት ባለስልጣን በ2005 ዓ.ም በአንባቢያን ላይ ያደረገው የዳሰሳ ጥናት የንግድና የህዝብ የህትመት ውጤቶቹ ተጽዕኖ ከመፍጠር አኳያ ብዙ ስራ እንደሚጠብቃቸው የሚያመላክት ነው። ከጥንካሬያቸው ድክመታቸው ይበዛልና
በተለይ በግል የህትመቱ ዘርፍ በኩል ከድክመትን በዘለለ አፍራሽ ሚናው የጎላ መምጣቱን ባለስልጣኑ በቅርቡ ያወጣው የቁጥጥር ሪፖርት ያመለክታል። 9 ወር ውስጥ ባደረግናቸው የሬጉላቶሪ ስራዎቻችን ውስጥ ወደ 1127 ህጉና ስነ ምግባሩን አክብሮ ከሚሰሩትም ከማይሰሩትም ራንደምሊ በተወሰዱ ናሙናዎች ወደ 1127 ዘገባዎች ነበር ያየነው። ከዛ ውስጥ ወደ 60% እና ከዛ በላይ የሚሆኑት ባሉታዊነት የቀረቡ ናቸው። አፍራሽ ተልዕኮ ያላቸው ይዘቶች ናቸው። በተለይ አሁን ከአባይ ጋራ ተያይዞ በርካታ የሚጻፉ ነገሮች አሉ። የአባይ ግድብ እየተገደበ ነው፣ ለአገር ተምሳሌት የሆኑ ነገርን በተቃራኒ ሆኖ የሚጻፉበትን የምታይበት ሁኔታ አለ። እንደዚሁም በተመሳሳይ አሁን የሚሰሩ የባቡር ቀላል የባቡር መንገዶች አሉ። በጥሩ ሁኔታ በአይናችን እያየናቸው እንደማይሆን ተደርጎ ለምርጫ ኢህአዴግ ለምርጫ የሚጠቀምባቸው አንዱ ዘዴዎች ናቸው ተብሎ የሚጠቀስበትን ታያለ። እነዚህ ነገሮች በተለያየ ጎንም አሁንም አለ። ስለዚህ ይሄ ነገር መስተካከል አለበት። ጤናማ አሰራር ለመተግበር የሚተጉትን ለማበረታታት ግን አሁንም በዘርፉ ብዙ መስራት ይጠበቃል። በማተሚያ ቤት በኩል የሚገጥሟቸውን ጊዜያዊ ችግሮች ከማስተካከል ጀምሮ የተለያዩ ድጋፎችን ማድረግ ተገቢ ይሆናል። በሀገራችን የመገናኛ ብዙሃን እንዲያብቡ ሁኔታዎች የተመቻቹበት መንግስት ይሄ መንግስት ነው በሀገራችን ታሪክ። ይሄ መንግስት ይሄንን ከማድረግ ባለፈ እነኚህ መገናኛ ብዙሃን የተፈለገውን ያህል እንዲያብቡ ከፍተኛ የሆነ እገዛ ማድረግ ነበረበት። ለምሳሌ በሌሎች ዘርፎች ያሉ የማበረታቻ ሁኔታዎች ለመገናኛ ብዙሃን ዘርፍ አልተሰጡም። የህትመት ሚዲያውን እንደ ኢንዱስትሪ ለማሳደግ ሊሰጡ ይገባቸው የነበሩ የመንግስት ድጋፎች ዘግይተዋል ቢባል ይሄ ትችት ተገቢ ነው የሚል እምነት አለ። በዚህ ረገድ ተከታታይ ለየዘርፉ የሚያስፈልጉ ማትጊያዎች ተለይተው በጥናት ላይ በተመሰረተ መንገድ የተዘጋጀ የድጋፍና የማበረታቻ አሰራር አለመኖሩ በሌላው መስክ የሚታየውን አይነት ኢንዱስትሪ እድገት እዚህም እንዳይታይ በማድረግ ረገድ አስተዋጽኦ አድርጓል ማለት ይቻላል። ፕሬሱ በሙያው ስነ ምግባርና ህጎች እየተመራና የሀገሪቱንም ህግ እያከበረ የህብረተሰቡን የማወቅ መብት እንዲያስከብር ማድረግ በዘርፉ ያሉ የሁሉም ባለድርሻ አካላት የቤት ስራ ነው። ይህ ሲሆን ፕሬሱም የነባራዊ ሁኔታውና የሀገሪቱ ትክክለኛ ነጸብራቅ መሆኑ አይቀርም። ሐሳብን በነጻነት የመግለጽ መብትና በዚህ ዙሪያ ፕሬስ የሚኖረው ሚና ለዲሞክራሲያዊ ስርዓት ግንባታ፣ ለተጠያቂነት፣ ለሰብአዊ መብቶች መከበር፣ ለህግ የበላይነት የማይተካ ሚና ነው ያለው። ስለዚህ ሁልጊዜም ትልቁን ስዕል ነው ማየት የሚያስፈልገው። ትናንሾቹ ችግሮችና እጥረቶች ይሄንን መሰረታዊና የላቀ ማህበረሰባዊ ፋይዳ ያለው ግብ እንዳያመክኑት ነው መጠንቀቅ የሚያስፈልገው። ሁልጊዜም ፎከሱ እሱ ላይ ነው መሆን ያለበት። ህዝባቸውን በጋራ አድርገው ወደ ተሻለ እድገት፣ ሰላም ሊያስኬዱ የሚችሉ የመቻቻል ባህልን የሚፈጥሩ ትልቅ መግባባትን የሚፈጥሩ ብሔራዊ ጥቃትን ደግሞ ልክ አሁን እንዳለንበት ወቅት አይነት ብሔራዊ ጥቃትን በጋራ የሚመክቱ ፕሬሶች ያስፈልጋል። ኢትዮጵያ ኢንሰርክልድ ነች፣ ዙሪያውን በሳት ተከባያለች ሀገር ነች። እዚህ ጋር ሻባብ አፍጥጧል፣ ቀዳዳ ስላጠረ በብዙ መልኩ ይንቀሳቀሳል። በውስጥ ያለ ጊዜ የሚጠብቅ አድፍጦ የሚገኝ ጽንፈኛና አክራሪ ኃይል አለ። ኢትዮጵያ የተባለችውን ጥንታዊ ሀገር ከመጠበቅ አንጻር ሳይሆን ከጥላቻ እና ከስሜታዊነት አንጻር ህሊናው ተደፍኖ እያሰፈሰፈና እያሶመሶመው ያለ ደግሞ ኃይል አለ። እኔ ከሞትኩ ሰርዶ አይበቀል የሚል ኃይል ማለት ነው። ይሄ አይጠቅምም። በምንም መልኩ ለዚች ሀገር አይጠቅማትም፣ ለህዝቡም አይጠቅመው። ፕሬሱም እኮ ሊኖር የሚችለው ኢትዮጵያ የምትባል ሀገር ስትኖር እኮ ነው፣ ስንኖር እኮ ነው። ሀገር የሌለ ፕሬስ አለ እንዴ? የለም እኮ። ስለዚህ ቅድሚያ ሊሰጥ የሚገባው ሀገሩን መጠበቅ፣ ብሔራዊ ጥቅሙን መጠበቅ ላይ ነው መሆን ያለበት። ሚዲያውን ተጠያቂ ማድረግ አሰራር መኖር መቻል አለበት። ሚዲያ በጣም ሀያል የሆነ ተቋም ነው። ልማትን፣ ዲሞክራሲን ፕሮሞት ሊያደርግ የሚችለውን ያህል ዲሞት ሊያደርግ ይችላል። ወደ ኋላ ሊጎትት ጥፋት ሊያደርስ ይችላል።
ስለዚህ ሃይባይ የሚለው ሃይባይ ያስፈልገዋል። እየተቆጣጠረ እየተከታተለ ተጠያቂ የሚያደርገው አሰራር ማበጀት አለበት። የሚዲያ ካውንስል አንዱ ነው። የህዝብ ተጠያቂነት ደግሞ ሌላው። እነዚህ ሁሉ ተደጋግፈው ሲሰሩ ለዘለቄታዊነት ችግሩን ለመቅረፍ ይረዳል። ግን ይህ ማለት በጣም በመሰረታዊ የዜጎችና የህዝብ ጥቅሞች ላይ ከፍተኛ ጉዳት ሲፈጸም መንግስት እጁን አጣጥፎ ቁጭ ብሎ ይመለከታል ማለት አይደለም።